ሰላም ጤና ይስጥልኝ። ይህ ቀይ ቡቃያ ክፍል 27 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። እሷ የቢሊየነር ህጋዊ ሚስት ብትሆንም አሁንም በየምሽቱ በበጎች ማደሪያ ውስጥ ትተኛ ነበር። በማግስቱ ማለዳ ኤልካን ወደ በጎች ማደሪያ ሲሄድ ዲጄን እንደገና ጭድ ላይ ተኝታ አገኛት። በዚህ ጊዜ አንድ ትንሽ የበግ ግልገል በመጮህ ዲጄን ከእንቅልፏ ቀሰቀሳት። እሷም በደስታ ትነሳና የበጉን ግልገል አቅፋ ደህና አደርሽ በማለት ሰላምታ ሰጠቻት። ድምጿን የሰማው ኤልካንም የመንጋው መሪ ብሎ በመጥራት ሰላምታ ሰጣት። ኤልካን ዲጄን እንደገና ለማየት መሄዱን እናቱ ከሰራተኛዋ ትረዳለች። ሁለቱ አሁን ባሉበት በበጎች መጠለያ ውስጥ እንደሚገኙ ስትሰማ በጣም ደነገጠች። ምን እየተካሄደ እንዳለ ለማረጋገጥም ወዲያውኑ ወደዚያ አመራች። በዚህ ጊዜ በበጎቹ መጠለያ ውስጥ ኤልካንና ዲጄ ስላለፈው ቀን ሁኔታ እያወሩ ነበር። እናቱ ስትደርስ ንግግራቸውን በሚስጥር ታዳምጥ ጀመር። ዲጄ በነበረው ሁኔታ ምክንያት ፈይማን በቀደመው ቀን በለበሰችው ልብስ ስታይል እጅግ ተቆጥቶ ስለነበረ ከዚህ በኋላ ወደ ኩባንያው ሄዳ ስራ ለመስራት ድፍረቱ እንደሌላት ለኤልካን ትነግረዋለች። በተጨማሪ ይህንን ጉዳይ ፈይማን ካወቀ እንደገና ሌላ የማይሆንና የችኮላ ድርጊት ሊፈጽም ይችላል ብላ ክፉኛ መፍራቷን ትገልጽለታለች። ኤልካን ዲጄን አሁንም ቢሆን በህግ የተጋቡ ህጋዊ ሚስቱ በመሆኗን በማስረዳት ፈይማን በእሷ ላይ ምንም አይነት ጉዳት ለማድረስ እንደማይደፍር ዋስትና ይሰጣታል። ዲጄ ግን ትዳራቸው ለረጅም ጊዜ ሊቀጥል እንደማይችልና እንደሚፋቱ በማስታወስ ለአሁኑ ብቻ ሚስቱ ሆና እንደምትቆይ ትነግረዋለች። በመቀጠል ፈይማን ነገሩን ባያውቅ እንኳን ቺዋ በእርግጠኝነት ሄዶ ሁሉንም ነገር እንደሚናገር ስጋቷን ትገልጻለች። ኤልካን ግን ስለ ቺዋ ምንም እንዳታስብና እንዳትጨነቅ ያረጋጋታል። ቺዋ የእሱን ትዕዛዝ ካልሰማና ካልታዘዘው ከግቢ ሙሉ ለሙሉ እንደሚያስወጣው በቁጣ ይናገራል። ይህ በእንዲህ እንዳለ የኤልካን እናት ከጀርባ ቆማ እነሱ የሚያወሩትን ሚስጥር በሙሉ በግልጽ ትሰማለች። የኤልካን እናት የቺዋን እውነተኛ ማንነት ማለትም የኤልካን የጦር ጓደኛ ሳይሆን የዲጄ ታላቅ ወንድም መሆኑን በስተመጨረሻ ደረሰችበት። ይህንንም እውነታ እንዳወቀች ወዲያውኑ ቺዋን ለመፈለግ ወደ ሰራተኞች ማደሪያ ክፍል አመራች። እዚያ ስታገኘው ዲጄ በኩባንያው ውስጥ እንድትቀጠር ለአቶ ኢሳ ወዲያውኑ እንዲነገር አስጠነቀቀችው። ካልሆነ ግን እውነተኛ ማንነቱን ለአቶ ኢሳ በመግለጽ ሙሉ በሙሉ መሄጃና መውጫ ቀዳዳ እንደምታሳጣው በማስፈራራት ጫና ፈጠረችበት። ቺዋም ከዚህ ውጪ ሌላ አማራጭ ስላልነበረው በትዕዛዟ ተስማማ። በመጨረሻም ዲጄ ወደ ኩባንያው እንድትሄድ ተደረገ። ዲጄ የኤልካን ዝግጅትና እቅድ በመከተል ከሱ ጋር አብራ በኩባንያው ውስጥ ለመስራት አብራው ሄደች። በመኪና ውስጥም እያሉ እሷ አሁንም ቢሆን ካዲን ማግባት እንዳለባት እያሰበች ነበር። የእነሱ ጋብቻ በተቻለ ፍጥነት ይፋዊና ህጋዊ መሆን ከቻለ ፈይማን ያንን ነገር በግዴታ ከመቀበል ውጭ ሌላ አማራጭ እንደማይኖረውም ታምን ነበር። በተጨማሪም ፈይማን ገንዘብ የሚፈልግ ከሆነ እሷ ጠንክራ በመስራት ልታገኝለት እንደምትችልም ተናገረች። በመጨረሻ ገና ከመጀመሪያው አንስቶ በኤልካን ምትክ ካዲን አግብታው በነበረ ኖሮ ይህ ሁሉ ነገር ጨርሶ እንደማይፈጠር በትካዜና በቁጭት ገለጸች። እነዚህ ቃላት ኤልካንን በጣም አናደዱት። ወዲያውኑ መኪናውን መንገድ ዳር አቆሞ ዲጄ በእውነት እንደዚያ እያሰበች እንደሆነ ጠየቃት። ዲጄም አሁን ላይ የምትፈልገው ብቸኛው ነገር በህይወት መኖር ብቻ እንደሆነ መለሰችለት። በሌላ በኩል ደግሞ ቺዋ በኤልካን እናት ፊት ለፈይማን ስልክ ደውሎ ዲጄ ከኤልካን ጋር በኩባንያ ውስጥ አብራ ልትሰራ እንደሆነ ነገረው። ፈይማን ይህንን ዜና ሲሰማ በከፍተኛ ሁኔታ ተቆጣ። በባህላቸው መሰረት አንዲት ሴት ፊቷን አሳይታ ከቤት ውጭ መስራት ለቤተሰቡ ክብር ትልቅ ውርደት እንደሆነ በቁጣ መናገር ይጀምራል። አክሎም ይህንን ቀላል ጉዳይ እንኳን በአግባቡ መያዝ አልቻልክም በማለት ቺዋን አቅም የሌለውና የማይረባ አድርጎ በማሰብ ይናደድበታል። ከዚያም ስልኩን በከፍተኛ ቁጣ ይዘጋዋል። ይህንን ሁኔታ በአቅራቢያ ሆና ስትከታተል የነበረችው የኤልካን እናት ባየችው ነገር ረክታና ተደስታ ከዚያ አካባቢ ጥላ ትሄዳለች። በመቀጠልም ፈይማን ወደ ካዲ በመዞር ዲጄን በድርጅቱ ውስጥ ለመስራት እንደሄደች ያውቅ እንደነበረ በጥያቄ ያፋጥጠዋል። ፈይማን የሽጉጡን አፍ ካዲ በቆሰለበት ቦታ ላይ አጥብቆ በመጫን በመጀመሪያ ስለ ገዛ ህይወቱ እንዲያስብ በማስፈራራት ያስጠነቅቀዋል። ይህንን የፈይማን ጭካኔ ድርጊት የተመለከቱት የፍቅረት ሰዎች ግን ሁኔታው ከመባባሱ በፊት እሱን ለማስቆም በፈጣን ሁኔታ ወደ እሱ ዘንድ ይሮጣሉ። ይሁን እንጂ ካዲ በፍርሃት ከመንበርከክ ይልቅ ፈይማን ለዲጄ ክብር በፍጹም ደንታ እንደሌለውና የሚያስበው ስለ ገንዘብ ብቻ እንደሆነ በድፍረት እና በንቀት ይነግረዋል። በተጨማሪ ካዲ የፈይማን እውነተኛ ፍርሃት ዲጄ በጣም ብልህ ሴት በመሆኗ እሷ ከእሱ ቁጥጥር ተጽዕኖ ነፃ ወጥታ ራሷን ችላ የምትኖር ከሆነ ትልቅ ደረጃ መድረስ እንደምትችል ስለሚያውቅ ዲጄ ራሷን ችላ በነፃነት መኖር ትለምዳለች የሚለው ጉዳይ በጣም የሚያስፈራው ነገር መሆኑን በመጥቀስ በድፍረት ያፌዝበታል። ካዲ ለፈይማን እሱን እንደማይፈራው ነገረው።
እንዲሁም አንድ ቀን ዲጄም ቢሆን እሱ መፍራቷን እንደምታቆም ገለጸለት። በተጨማሪም ፌይማን ምንም የማይረባ መሆኑን ተገንዝባ በህይወቷ ላይ ያለውን ቁጥጥር አጥቶ ለዘላለም ብቻውንና ምስኪን ሆኖ እንዳይቀርም ፍርሃት እንዳለበት በማብራራት ይነግረዋል። እነዚህ ቃላት ፌይማንን ወዲያውን ክፉኛ አስቆጡት። ካዲን ሊገለውም ዛተበት። ነገር ግን የፌይማን ሰዎች አለቃቸው በካዲ ራስ ላይ አንዲትም የፀጉር ዘለላ እንዳይነካ እንዳዘዛቸው ለፌይማን አስጠነቀቁት። ፌይማን ሙሉ በሙሉ ምንም ማድረግ ባለመቻሉ በሽጉጡ እጀታ ካዲን በኃይል መታው። ከዚያም በከፍተኛ ቁጣ አካባቢውን ጥሎ ወጣ። ኤልካን ዲጄን ይዞ ወደ ድርጅቱ ዋና መስሪያ ቤት ይገባል። ሁለቱም በአንድነት ወደ ውስጥ እየተራመዱ ሳለ ዲጄ ከሱ ቀደም ብላ በመሄድ የአሳንሰሩን ቁልፍ ትጫናለች። ይህንንም የሚያስተዋለው ኤልካን ነገሮችን በፍጥነት የመልመድና የመማር ብቃቷን ያደንቅላታል። ሆኖም ዲጄ በሰነዘረው ሙገሳ ላይ ባለመስማማት እሱ እንደ አንድ ትንሽ ልጅ አድርጎ እያሰባት እንደሆነ በቅሬታ ትጠይቀዋለች። በመቀጠልም በአሳንሰሩ ላይ ያሉት 2 ቁልፎች ብቻ በመሆናቸው ወደ ላይ ለመውጣት የላይኛውን ቁልፍ፣ ወደ ታች ለመውረድ ደግሞ የታችኛውን ቁልፍ ብቻ መጫን በቂ እንደሆነና ይህ ምንም ልዩ ችሎታ የማይጠይቅ ተራ ነገር መሆኑን ትገልጽለታለች። በመጨረሻም ይህንን ያህል ቀላል ነገር እንኳን ማድረግ ካልቻለች ሌላ ምን ልታደርግ እንደምትችል በመጥቀስ ነገሩን ታቃልለዋለች። ዲጄ በወቅቱ ቁጥሮች መለየት ገና ስላልተማረች ወደ ስራ ቦታ የት መሄድ እንደምትችል ግራ በመጋባት ውስጥ ነበረች። ኤልካን ሁኔታውን አቅላ እንዳታየው በመፈለግ ወደ እሷ ተጠግቶ አሁንም ቢሆን ብዙ ሰዎች በተደጋጋሚ የተሳሳተ መክፈቻ እንደሚጫኑ ይገልጽላታል። በእንደዚህ አይነት የቅርብ ትኩረት እይታ ዲጄ ግራ በመጋባት እና መሸማቀቅ እየተሰማት መጣ። ልክ ሊፍቱ ሲደርስም በፍጥነት ቀድማ ወደ ውስጥ ገባች። በሊፍቱ ውስጥ ከገባች በኋላ ኤልካን ሆን ብሎ የፎቅ መቆጣጠሪያ ቁልፉን ሳይጫን ዝምታውን መረጠ። ይህም ዲጄ ራሷን እንድትጫንና ሁኔታውን እንድትሞክረው ፈልጎ ነበር። ዲጄ ወደ 16ኛ ፎቅ የሚወስዳትን ማወቅ ስላልቻለች በሊፍቱ ውስጥ ግራ በመጋባት ቆማ ነበር። አብሯት የነበረው ኤልካን ግን ነገሩን ቀለል አድርጎ በመመልከት ጥቂት መክፈቻዎች ብቻ ስለሆኑ በቀላሉ ልትረዳው እንደምትችል በመንገር አሾፈባት። በዚህ ሁኔታ ውስጥ ሌላ ምንም አማራጭ ያጣችው ዲጄ በሊፍቱ ላይ ያሉትን የፎቅ ቁጥሮች አንድ በአንድ እየቆጠረች መፈለግ ጀመረች። ነገር ግን እሷ ቆጥራ ሳትጨርስ የሊፍቱ መብራቶች በድንገት በመጥፋታቸው መላው ሊፍቱ ወደ ጨለማና የደህንነት መጠባበቂያ ሁኔታ ተቀየረ። በድንገተኛው ጨለማ ክፉኛ የተደናገጠችውና የፈራችው ዲጄ በፍርሃት ተውጣ ለእርዳታ ወደ ኤልካን ተጠጋች። ኤልካንም የተፈጠረው ነገር መብራት መጥፋት ብቻ እንደሆነ በመንገር ሊያረጋጋትና ሊያጽናናት ሞከረ። ዲጄ በሁኔታው አሁንም ቢሆን ምቾት ሳይሰማት እና ተጨንቃ ስለነበረ በሩን ከፍቶ እንዲያስወጣት ኤልካንን አጥብቃ ለመነችው። ኤልካን ስሜቷን ለማረጋጋት በመሞከር የስልኩን ባትሪ አበራ። ከዚያም በተረጋጋ ሁኔታ እያበረታታ ቁጥር እንድትቆጥር በትዕግስት መራት። በእሱ መመሪያና እገዛ ዲጄ የ16ኛውን ፎቅ ቁልፍ በተሳካ ሁኔታ አግኝታ ተጫነችው። በዚህም መልኩ እነሱ በሊፍት ወደ ላይ በመውጣት ላይ ሳሉ ፌይማን ቀድሞውኑ ከታች ወደ ድርጅቱ ህንፃ ደርሶ ነበር። ኤልካን ከፍክረት ጋር እንዴት መጋፈጥ እንዳለባቸው የነደፉትን እቅድ ለመወያየት ወደ አባቱ ቢሮ አመራ። ምንም እንኳን ቤተሰቡ በመካከላቸው የራሳቸው አለመግባባቶችና ግጭቶች ቢኖሩባቸውም ከውጭ ጠላት የሚሰነዝርባቸውን አደጋ ለመመከት ግን ሁልጊዜም በአንድነት ይቆማሉ። ፍክረት በዳይሬክተሮች ቦርድ ውስጥ የወንበር ክፍት ቦታ ስልጣን ይፈልግ ስለነበረ ኤልካን አባቱ ጥርጣሬውን እንዲያረግብና ጥንቃቄውን እንዲያላላ ይህንን ጥያቄ እንዲፈቅድለት ነገረው። በዚህ መሃል ታሺ የፍክረትን የገንዘብ ማጭበርበር፣ ህገወጥ የገንዘብ ዝውውር የሚያጋልጡ ጠንካራ ማስረጃዎችን አስቀድሞ ሰብስቦ ያጠናቀቀ ሲሆን ያንንም ያደረጉት ፍክረት ሙሉ በሙሉ ዘና ብሎ መዘናጋት ላይ በሚሆንበት ጊዜ በመጨረሻው ወሳኝ ቅጽበት በሞት የሚለይ ከባድ ድንገተኛ ቅጣት በመሰንዘር ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ለማንበርከክ በጥንቃቄና በመጠባበቅ ላይ ስለነበሩ ነው። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ አድርጋችሁ ኮሜንት ላይ ቀጣይ ብላችሁ ከጻፋችሁ ቀጣዩን ክፍል ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።